ዓለም በጽኑ የጭንቀት እንቅልፍ ውስጥ ተኝታለች። የቤተልሔም ተራሮች በብርድና በዝምታ ተውጠዋል። ነገር ግን በዚያች እኩለ ሌሊት የሰማይንና የምድርን ግንኙነት ለዘላለም የቀየረ አንድ ታላቅ ምስጢር በጠባብ በረት ውስጥ ተገለጠ። ያለምንም አዋላጅ፣ ያለምንም የክብር ዘበኛ በከብቶች ግርግም ውስጥ የዓለም መድኃኒት ተወለደ። ተወለደ የዓለም መድኃኒት። ሰማይ የማይችለው አምላክ በጨርቅ ተጠቅልሎ በገለባ ላይ ሲተኛ፣ ምድር ግን ምን እየተከናወነ እንዳለ ገና አላወቀችም ነበር። ድንገት ግን ሌሊቱ ወደ ቀን ተለወጠ። ከከዋክብት ብርሃን በላይ የሆነ መለኮታዊ ጸዳል የቤተልሔምን ሰማይ ብሩህ አደረገው። አንድ ግርማዊ መልአክ በእረኞች ፊት ቆሞ አትፍሩ ሲል የሺህ ዓመታት የፍርሃት ግድግዳ ፈረሰ። ገና የመልአኩ ድምፅ ሳይጠፋ አካባቢው በብርሃን ክንፎች ተሞላ። ስፍር ቁጥር የሌላቸው የሰማይ ሰራዊት ወረዱ። ስብሐት ለእግዚአብሔር በአርያም እያሉ የሰማይ ዝማሬ በምድር ሸለቆቹ ሲያስተጋባ ተፈጥሮ ሁሉ ትንፋሹን አጥፍቶ አደመጠ። መላእክትና ሰዎች ለመጀመሪያ ጊዜ በአንድ ዜማ አበሩ፣ ዘመሩ። በሌላ በኩል ደግሞ ጥበባቸው ከሰማይ ምስጢር ጋር የተጋባላቸው ነገሥታት ሰብአ ሰገል አንድ ልዩ ኮከብ እየመራቸው በረሃውና ተራራውን አቋርጠው መጡ። እነርሱ የፈለጉት ታላቅ ቤተ መንግሥትን አልነበረም፣ ይልቁንም በበረት ውስጥ ያለውን እውነተኛ ጥበብ ነው እንጂ። ዛሬ ወደዚያች አስደናቂ ድንቅ ሌሊት እንወስዳችኋለን። እስከ መጨረሻው ዝግጅታችን ድረስ አብራችሁን ቆዩ። ይህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የጌታችን የኢየሱስ ክርስቶስ ልደት በድንገት የተከሰተ ሳይሆን ዓለም ገና በጨለማ ሳለች በነቢያት መነጽር የታየ የታላቅ ተስፋ ፍጻሜ ነው። ነቢዩ ኢሳይያስ ኢየሱስ ክርስቶስ ከመወለዱ 700 ዓመታት በፊት በመንፈስ ቅዱስ ተቃኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች በማለት የልደቱ ምስጢር አበሰረ። በጨለማ ይኖር የነበረው ሕዝብም ይህንን የትንቢት ቃል እንደ ፋኖስ እየተጠቀመ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል የሚለውን መለኮታዊ ቃል በተስፋ ይጠባበቅ ነበር። የዘመኑ ፍጻሜ በደረሰ ጊዜ ግን ትንቢቱ ወደ ብስራት ተለወጠ። መልአኩ ቅዱስ ገብርኤል ወደ ናዝሬት ከተማ ወደ ቅድስት ድንግል ማርያም ተልኮ የሰው ልጅ አእምሮ ሊሸከመው የማይችለውን ዜና በሰራት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል አላት። ቅዱስ ኤፍሬም ሶርያዊ ይህንም ምስጢር ሲያደንቅ ከመሬት ያልተገኘች መሬት ድንግል ማርያም መሬትን የፈጠረውን አምላክ በሥጋ ወለደችው ይላል። ድንግሊቱም በትሕትና እንደ ቃልህ ይሆንልኝ ባለሽ ጊዜ የሰማይና የምድር ጌታ በማኅፀኗ አደረ። ድንግል ማርያም በቤተልሔም በረት ውስጥ የነበራት ሁኔታ በሥጋዊ ዓይን ለሚመለከት መከራም ቢመስልም በመንፈሳዊ ዓይን ግን የሰማይና የምድር ንግሥትነትን የተገለጠበት ወቅት ነበር። ከናዝሬት እስከ ቤተልሔም ያለውን አድካሚ መንገድ በእርግዝና ሆና ተጉዛ በእንግዶች ማደሪያ ስፍራ ባጣች ጊዜ ያለምንም አማራጭ በከብቶች በረት ውስጥ ተጠለለች። ይህ ሁኔታዋ ነቢዩ ኢሳይያስ በረትም የጌታውን ጋጥ አወቀ በማለት የተነበየው የትንቢት ፍጻሜ ነበር። ድንግሊቱ በዚያች ቅዝቃዜ በነገሰባት ሌሊት ማንም መረዳትና አዋላጅ በሌለበት በድንግልና ጸንሳ በድንግልና ወልዳለች። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ድርሳኑ ላይ የድንግል ሁኔታን ሲያደንቅ እንዲህ ይላል።
በበረት ተኝቶ በጨርቅ የተጠቀለለውን መላእክት የሚያመሰግኑትን ጌታ የታቀፈች ድንግል ምንኛ ድንቅ ናት ይላል። ድንግል ማርያም በዚህች ሌሊት በሕፃኑ ፊት ስትቆም እንደ እናትና እንደ አገልጋይ ነበረች። እንደ እናት ታቀፈችው፣ በጡቶቿ ታጠበዋለች። እንደ አገልጋይም የፈጠራትን አምላክ መሆኑን ስለምታውቅ በትሕትና ትሰግድለታለች። በበረት ውስጥ የነበረው ድህነት አላሳዘናትም። ይልቁንም ነፍሴ ጌታዋን ታከብረዋለች የባሪያይቱንም ትሕትና አይቷልና በማለት የመለኮታዊ ምስጢር በልቧ ታንሰላስል ነበር። ቅዱስ ዮሐንስ አፈወርቅ እንደሚለው ድንግል ማርያም በዚህ ሰዓት ሁለተኛዋ ሰማይ ሆና ነበር። ምክንያቱም ሰማይ የማይችለውን አምላክ በክንዶቿ ታቅፋው ነበር። ሰብአ ሰገል መጥተው ሲሰግዱለትና እረኞች የምሥራቹን ሲያወሩ እሷ ግን በትሕትና ሁሉን ነገር በልቧ ትጠብቀው ነበር። የእሷ ሁኔታ በዚያ በረት ውስጥ የመለኮት እሳት ሳይበላት የታየች ዕፀ ጳጦስ ነበረች። እርሷ በብርድና በችግር መካከል ሁና ለዓለም ሙቀትንና ሰላም የሚሰጠውን የሰላም ንጉሥ ለዓለም አበረከተች። ያቺ ሌሊት ተራ ሌሊት እንደ ሌሎችም አይነት አልነበረችም። የሰማይ መጋረጃ ተከፍቶ መለኮታዊ ዓለም ወደ ምድር የቀረበባት፣ ያረፈባት፣ የጎበኛት ነበረች እንጂ። በቤተልሔም ተራሮች ላይ ጽኑ ጸጥታ በነገሰበት ሰዓት በድንገት ከከዋክብት ብርሃን በላይ የሆነ የሚጋረፍ ጸዳል ሌሊቱን ወደ ቀን ለውጦታል። አንድ ሰማያዊ አብሳሪ የመለኮት ግርማ የተጎናጸፈ መልአክ በእረኞች ፊትም ቆሟል። ግርማው ያስፈራ ነበር። ቃሉ ግን እንደ ነፍስ ማር የሚጣፍጥ የሰላም ዜና ነበር። አትፍሩ የሚለው ድምፅ በሸለቆ ውስጥ ሲያስተጋባ ለሺህ ዓመታት በሰውና በመለኮት መካከል የነበረው የጥል ግድግዳ ፈረሰ። መልአኩም ድህነት በነገሰባት በዛች በረት ውስጥ የዓለም መድኃኒት መወለዱን ሲያበስር ሰማይ ለምድር የሰጠችው የመጀመሪያው የፍቅር ደብዳቤ ሆነ። በዚያ ጊዜ ስፍር ቁጥር የሌላቸው የሰማይ ሰራዊት ከመልአኩ ጋር ተገለጡ። እንደ ምድር ሰራዊት ለጦርነትና ለጥፋት የተሰለፉ ሳይሆኑ ለምስጋናና ለሰላም የቆሙ የብርሃን ጭፍሮች ነበሩ። በታሪክ ተሰምቶ የማይታወቅ የሰው ልሳን ሊገልጸው የማይችለው ያ ስብሐት ለእግዚአብሔር በአርያም የሚለው ዝማሪያቸው እስከ አጽናፍ ድረስ ዓለሙን ናጠው። መላእክቱም በአየር ላይ እየበረሩ በዜማ ሲረቁ ተፈጥሮ ሁሉ ትንፋሹን አጥፍቶ ያዳምጥ ነበር። ወፎች መብረር አቁመው ነፋስ መንፈሱን ትቶ የዱር አራዊት እንኳ በዝምታ ተውጠው የሰማዩን ዝማሬ ያዳመጡበት ዕለት ነበር። እነዚህ መላእክት በበረት ውስጥ ያለውን ሕፃን የእሳት መጋረጃ ሆኑለት። የሰማይ ጌታ በከብቶች ግርግም ሲተኛ፣ እነርሱ ግን በዙሪያው በክብር ቆመው ያገለግሉት ነበር። ሰማይ የማይችለውን አምላክ ያቺ ጠባብ በረት ስትይዘው መላእክቱ በአድናቆት በፍርሃት ክንፎቻቸውን ጋርደው ሰገዱ። በዚያች ሌሊት መላእክት የሰላም ድልድዮች ሆኑ። ሰማይን ወደ ምድር አወረዱ፣ ምድርንም ወደ ሰማይ ከፍ አደረጉ። እረኞቹን እየመሩ ወደ በረቱ በማድረስ የሰው ልጅ ከመላእክት ጋር በአንድነት የሚዘምርበትን አዲስ የታሪክ ምዕራፍ ከፈቱ። ያ የዝማሪያቸው ድምፅ ዛሬም ድረስ በነፍሳችን ውስጥ ያስተጋባል። ሰላም በምድር የሚለው የተስፋ ቃላቸው በትውልድ ሁሉ ብርሃን ሆኖ ይኖራል። ይህ በሰማይ የተጀመረው ብርሃን በምስራቅ አገር ላሉት ሰብአ ሰገል ታየ። ሰብአ ሰገል የሚለው ስያሜ ጠቢባን ወይም የምስራቅ ነገሥታት የሚል ትርጉም ሲኖረው እነዚህ ጠቢባን ሰዎች በዘመኑ የነበሩና የሥነ ከዋክብት ዕውቀት፣ ፍልስፍናና ጥንታዊ ትንቢቶች በሚገባ የተረዱ ሊቃውንት ነበሩ። ጉዟቸው የተጀመረው በምድራዊ ፍላጎት ሳይሆን የሰማዩን ምስጢር በምድር ላይ ለማየት በነበራቸው ጥልቅ መንፈሳዊ ጥማት ነው። ሰብአ ሰገል በምስራቅ አገር ሆነው ከዋክብትን አካሄድ ሲመረምሩ ከሌሎች የተለየ እጅግ የሚያበራ ልዩ ኮከብን ተመለከቱ። ይህ ኮከብ እንደ ተፈጥሮ ሥርዓት ከምስራቅ ወደ ምዕራብ የሚጓዝ ሳይሆን ቀንና ሌሊት እያበራ አቅጣጫን የሚጠቁም መለኮታዊ መሪ ነበር። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ ያ ኮከብ ተራ የሰማይ አካል ሳይሆን የእግዚአብሔር ኃይል የለበሰ መልአክ ነበር ይላል። ሰብአ ሰገል በነበራቸው ጥልቅ ዕውቀት ይህ ኮከብ የአይሁድ ንጉሥ መወለዱን የሚያበስር መሆኑን ተረዱ።
ጥበባቸው ከዓለማዊ ዕውቀት አልፎ ወደ መለኮታዊ ምስጢር አሸጋገራቸው። ከፋርስና ከምስራቅ አገሮች ተነስተው ወደ ይሁዳ ያደረጉት ጉዞ ለ2 ዓመታት ያህል ፈጅቶባቸዋል። በጉዟቸው ላይ ረጅም በረሃዎችን፣ ወንዞችና ተራሮችን አቋርጠዋል። ትልቁ ፈተና ግን ኢየሩሳሌም ሲደርሱ የገጠማቸው የንጉሥ ሄሮድስ ተንኮል ነበር። በጊዜው ሄሮድስ የንጉሥ መወለድን በሰማ ጊዜ በመንግሥቱ ላይ ስጋት ስለገባው ሰብአ ሰገልን በሚስጥር ጠርቶ ሂዱ፣ ሕፃኑን ፈልጉት፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ ሰግድለታለሁና ንገሩኝ በማለት በሽንገላ ዋሻቸው። ሆኖም ግን ሰብአ ሰገል በምድራዊ ንጉሥ ዛቻና ተንኮል ሳይሸበሩ ወደ እውነተኛው ንጉሥ ጉዟቸውን ቀጠሉ። ሰብአ ሰገል በቤተልሔም ደርሶ ያዩት ነገር ለሥጋዊ አእምሮ የሚከብድ ነበር። ኮከቡ የቆመው በታላቅ ቤተ መንግሥት ላይ ሳይሆን በድሆች መጠለያ በሆነው በረት ላይ ነበር። እዚህ ጋር ነው የእምነት ጥልቀት የሚታየው። በወርቅ የተለበጠ ዙፋን፣ የክብር ዘበኞች ወይም የሐር ልብስ በሌለበት በዚያ በረት ውስጥ ሰማያዊውን ንጉሥ አዩት። ተደፍተውም ሰገዱለት። በእምነታቸው ካዩት በኋላም የያዙትን ገጸ በረከት አቀረቡ። ወርቅ ለንግሥናው ወይም የነገሥታት ንጉሥ መሆኑን ለመመስከር፣ ዕጣን ለአምላክነቱ ወይም የባሕርይ አምላክ መሆኑን ለመግለጽ፣ ከርቤ ለሰውነቱና ለሚቀበረው መከራ ለቤዛነቱ ምልክት እንዲሆን፣ ይህንን ታላቅ ገጸ በረከትም ለአምላካቸው በክብር አቀረቡ። ሰብአ ሰገል የነበራቸው መንፈሳዊ ንቃት ከሄሮድስ ተንኮል አዳናቸው። የመለኮታዊ መልእክት በሕልማቸው ደርሷቸው በሌላ መንገድ ወደ አገራቸው ተመለሱ። ይህም ክርስቶስን ያገኘ ሰው በቀድሞ በኃጢአት ወይም በጥፋት መንገድ እንዳይመለስ ምልክት መሆኑን በተግባር አሳዩ። እነርሱም ወደ አገራቸው ተመልሰው የመጀመሪያዎቹ የምሥራቅ ወንጌል ሰባኪያን ሆኑ። የሰማይ መላእክት ሲዘምሩ፣ የጥበብ ሰዎች ሲሰግዱ፣ እረኞች እንዲሁ በጎ ነገር የጎበኛቸው ዕድለኞች ሆኑ። በዚያች ታሪካዊ ሌሊት የቤተልሔም ምድር በከባድ እንቅልፍ ውስጥ ሳለች በእርሻ ላይ መንጋቸውን ሲጠብቁ የነበሩና በምሽት በረት ለተገኙ እረኞች የዓለም ታሪክ የሚቀይር ድንቅ ብርሃን ለማየት ተመረጡ። እረኞች በወቅቱ ማኅበረሰብ ዘንድ ዝቅ ተደርገው የሚታዩ፣ በብርድና በዝናብ የሚንከራተቱ ቢሆኑም እግዚአብሔር ግን የመጀመሪያውን የደስታ ዜና እንዲቀበሉ መረጣቸው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ የሚለው የመልአኩ ድምፅ የደረሰው በንጉሥ ቤተ መንግሥት ውስጥ ላለ መኳንንት ሳይሆን በትሕትና ተራራና ሸለቆን ለሚያቋርጡት ለእነዚያ እረኞች ነበር። ዓለም አቀፍ የቤተ ክርስቲያን ድርሳናትና የታሪክ ምሁራን እንደሚጠቀሙት እነዚህ እረኞች ዝም ብለው ከብት የሚጠብቁ ተራ እረኞች አልነበሩም። ብዙ ሊቃውንት እንደሚያምኑት እነዚህ እረኞች በኢየሩሳሌም ቤተ መቅደስ ውስጥ ለሚቀርበው መሥዋዕት የሚሆን ንጹሕ በጎችን የሚጠብቁ ነበሩ። ይህን ማለት እውነተኛው የእግዚአብሔር በግ ክርስቶስ ሲመጣ ለምድራዊ መሥዋዕት በጎችን የሚያዘጋጁት እረኞች ቀድመው እንዲያዩት መለኮታዊ ጥበብ ፈቀደላቸው። ቅዱስ ዮሐንስ አፈወርቅ ሲያስተምር እግዚአብሔር እረኞችን መረጠ፣ ምክንያቱም እውነተኛው መጋቢ እረኛ መምጣቱን እንዲያውቁ ነው። ከሙሴና ከዳዊት ጀምሮ ታላላቅ መሪዎች የተገኙት ከእረኝነት ነውና ይላል። በተጨማሪም በምሥራቅ አብያተ ቤተ ክርስቲያን ድርሳናት በተለይ በሶርያና በኢትዮጵያ እንደሚገለጸው እረኞች መላእክት በአየር ላይ ስብሐት ለእግዚአብሔር በአርያም እያሉ ሲያመሰግኑ ሲሰሙ እነርሱም በምድራዊ ዜማቸውና በዋሽንታቸው አጅበውታል። ይህ በምድርና በሰማይ መካከል የተደረገ የመጀመሪያው ታላቅ ዝማሬ ነበር። ቅዱስ ኤፍሬም ሶርያዊ በልደት ውዳሴው ላይ እረኞች ሆይ ግርግር ከሌለበት በረት ውስጥ ታላቅ ዝማሬን ሰማችሁ፣ መላእክት የሰማዩን ብርሃን ሲዘሩ እናንተ ደግሞ የምድሩን ደስታ አጨዳችሁ ይላል። እረኞች የመልአኩን ቃል እንደሰሙ እስከ ቤተልሔም እንሂድ በማለት ያሳዩት ፈጣን ውሳኔ የእውነተኛ አማኝ መገለጫ ነበር። በዓለም አቀፍ ድርሳናት ውስጥ እንደሚገለጸው እረኞች ወደ በረቱ ሲገቡ ያዩት ነገር ድንቅ ነበር። ሕፃኑ በግርግም ውስጥ ተኝቶ ሲያዩት በሥጋዊ ዓይን ድህነት ቢመስልም በመንፈሳዊ ዓይን ግን የሰላም ንጉሥ መሆኑን ተረዱ።
እነርሱም በቤተልሔም በረት ውስጥ የመጀመሪያዎቹ ሰባኪያን ሆኑ። ወንጌል ያዩትንም ነገር ሁሉ ተረኩ። እንደሚለው ሐዋርያት ገና ሳይመረጡ እረኞች ስለ ክርስቶስ ልደት ለዓለም አበሰሩ። ቅዱስ ዮሐንስ አፈወርቅ ነገሥታት ለንጉሠ ነገሥቱ፣ ጠቢባን ለጥበብ ምንጭ ሰገዱ። ወርቅን ለንግሥናው፣ ዕጣንን ለአምላክነቱ፣ ከርቤን ለሞቱ ወይም ለቤዛነቱ አቀረቡ በማለት የሰብአ ሰገልን እምነት ይገልጻል። በመጨረሻም የዓለም ፈጣሪ በታላቅ ትሕትና በቤተልሔም በረት ተወለደ። ሰማያዊው ዙፋኑን ትቶ በጨርቅ ተጠቅልሎ በከብቶች ግርማም ተኛ። በመጠቅለያም ጠቀለለችው። የእንግዶችም ማደሪያ ስላልነበራቸው በግርግም አስተኛችው። ይህ የታላቅ ትሕትና መገለጫ ነበር። ቅዱስ ቄርሎስ ዘእስክንድርያ ባለጠጋ ሲሆን ስለ እናንተ ድሃ ሆነ እንዳለው ጌታችን በበረት የተወለደው እኛን ከኀጢአት ግርግም አውጥቶ የሰማያዊ መንግሥት ወራሾች ሊያደርገን ነው። መላእክትም በአየር ላይ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር እያሉ ሲያመሰግኑ እረኞች የሰላምን ዜና ለዓለም አበሰሩ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በሰላም አደረሳችሁ። በዓሉ የፍቅርና የደስታ ሰላም የሚያበስር አዋጅ ነጋሪ ይሆንላችሁ ይሆንልን እያል የመጨረሻውን መልእክታችንን በማስተላለፍ የዛሬውን መርሃ ግብራችንን እንቋጫለን። የቤተልሔም በረት ዛሬ ለእኛ የሚነግረን አንድ ታላቅ እውነት አለ። እውነተኛ ከፍታ የሚገኘው በትሕትና ውስጥ መሆኑን፣ የሰማይና የምድር ጌታ በበረት መወለዱ እኛንም ከኀጢአትና ከድንቁርና ግርግር አውጥቶ ወደ ዕውቀትና ወደ ቅድስና ብርሃን ሊመልሰን ነው። ያ በቤተልሔም ሰማይ ላይ የተሰማው የመላእክት ዝማሬ ዛሬም በነፍሳችን ውስጥ ሰላም ይሁን እያለ ያስተጋባል። ሰብአ ሰገል ያንን ረጅም መንገድ አቋርጠው እውነት እንዳገኙ እኛም በዕውቀትና በመንፈሳዊነት የምናደርገው ጉዞ ወደ እውነተኛው ብርሃን ሊያደርሰን ይገባል። እረኞቹንም ከመንጋ ጥበቃ ወደ መለኮት ምስክርነት ያሸጋገረው ያ የልደት ምስጢር በእኛም ልብ ውስጥ እምነትን ይጨምርልን። እስከ ቀጣዩ ቪዲዮ ድረስ በሰላም ቆዩን። የክርስቶስ የመወለዱ ብርሃን ለሁላችን ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።